የኔ ጌታ የሰረኩ ነገር የለም ማለት ነው። ወሰሽ አስቀምጥ ይኸውልሽ፣ በዚህ አፍኝ ነው ነገር ተቀመጪ። ይኸውልሽ ሌላ ነገር ሊከተል ታታቂ እንዴ ጎሏል። በቃ በስነ ስርዓት ቀኝ ቂጤ ተቆርጧል እንትን ብሎታል። እና ቆይ ቂጥ እኮ ማለት ምን ጠፊ ቂጥ ጠፊ ሰውነት ጠፊ እኮ ነው። ሌላ ነገርሽ እንኳን የሚያልጎደና እንዴ ነገር ታዲያ አላስጠላውኩም እንደዚህ ይሄን ስነግርህ ቂጤ ድሮም ትልቅ ነው ገባ አንዱ ሲጎረኩል በቃ ይሄኛው በጣም ወደ ላይ ወጣ እና በቃ ዶክተሮች ከጂም ስነግራቸው ያው እንሞላልሻለን ትንሽ ወስደን ግን በቃ ከሌላም ሰው ምናምን ግዴታ መፈላለግ አለብሽ አሉ። ማለት ከሌላ ሰው ማለት እንዴ ይለገሳል ሌላ ሰው ነው በቃ አይገርምም። ይኸውልህ ቴክኖሎጂ ያመጣብን ያንተ ወንድ ነው ምን ያደርግልሃል እና ማለት የኔ ጊዜ ይሻላል ደግሞ ትንሽ እኮ ነው ማለት መሙላት ብቻ ነው። እናቴ አባቴ አምላክ አለሽ እንደው ጠንቋይ የምን አባትሽ ነው የእናቴ አባቴ አምላክ ይኸውልሽ አሁንም ዝም በይ እያደመጥሽ ነው አይደለ ጭራሽ እሱ ላከኝ ያልከኝ ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችንም እንደተለመደው አንድ ባልተረካችን ደውሎ እንግዲህ ስለራሱም ስለ ባለቤቱም አንዳንድ ነገር እንግዲህ ነግሮኛል። እንግዲህ እሱ የነገረኝ መረጃ እንግዲህ እሱ የሚሰራው ቀለም ስራ እንደሆነ ባለቤቱ ደግሞ እንግዲህ ስራ እንደማሰራና ግን በነርሲንግ ተመርቃ እንግዲህ ስራ እየፈለገች እንደሆነ ነግሮኛል። ነገር ግን እንግዲህ ሰሞኑን እያሳየችው ያለችው ጸባይ በጣም ወጣ ያለ ነገር እሷ ላይ አይቶባት የማያውቀውን ጸባይ እያሳያችው ስለሆነ ነው እኛ ጋር የመጣው። እንግዲህ ብዙ ሰዎችም እንግዲህ ከተለያዩ ሰዎች ጋር እያየናት ነው። እንግዲህ ስራ ፍለጋ በላም እየወጣች እንግዲህ እያመሸችም አንዳንዴ እንደውም አድራ ሁላ እንደምገባ ነግሮናል። ይሄ ነገር ለምን እንደሆነና እንግዲህ እኛ እንድናጣራለት ነው የመጣው። እንግዲህ እኛንም እሱ በሰጠን መረጃ መሰረት እንግዲህ ነርስ ላይ ስለተማረች እኔም ሆቴል አለኝ ኤኒቲንግ ስራ ትሰራለች ስለተባለ እኔ ሆቴል አለኝ ሆቴል ላይ ጽዳት እፈልጋለሁ ብዬ ነበር ለጥራት ያሰብኩት። እንግዲህ እንደዛ ብዬ ጠርቻት የምትመጣ ከሆነ የሚፈጠረው ነገር አብረን ምን ይሆናል አብራችን ቆዩ። ያው እንግዲህ ውድ ተመልካቾቻችን አሁን ዮርዳኖስ ደውላልኝ ደርሻለሁ ብላኛለች። እንግዲህ እሷን ደግሞ ተቀብያት የሚፈጠረው ነገር አብረን ምን ይሆናል አብራችን ቆዩ። ትንሽ አትስተካከለች ነው ተዘጋጃቸው ደስ ትላለች ቤት አክቹአሊ ቤት አይደለችም ጀስት እንደ ቢሮ ተቀባባት ነው እንጂ የምታክል ጠባብ ቤትማ እንዴት ይኖርብሻል? ጠባበች በጣም ጠባበች በቂ ነው። የሆነ ነገር ላምጥሽ ውሃ ወይ ትኩስ ነገር ምንም አያስፈልግም። እንደዛ ከሆነ ቀጥታ ወደ ስራ ነው። ያው በስልክ ተወሰነ አዋርቻለሁ አይደል? አዎ ሆቴል ነው ያልከኝ አይደል? ሆቴል ውስጥ ሰራተኛ ነው የምፈልገው። ግን እኮ ስራውን አልነገርከኝም እንደምሰራ ሆቴል ውስጥ ብቻ ነው። ስራውን እነግርሻለሁ ግን ምን መሰለሽ ያው መጀመሪያ የሚጠራሽ ሙሉ በደንብ ታውቀን አንቺን የሚተርግ ማድረግ ስለምፈልግ ነው። ጎበዝ ሰው ነው የምፈልገው እኔ ስራ ቦታ ውስጥ አብረን እንድናደርግ ነው የምፈልገው። ኧረ እሱ ችግር የለም እኔ ስራ ሰው ነው በቃ እኔም ያው ትንሽ ስራንቺ ሰምቻለሁ ሰውን የሰጠኝና ያው ጎበዝ ናት ምናምን ሳይሆን ነው አንቺ ጋር የመጣሁት። አክቹአሊ አሁንም እየሰራች አይደለም ተቀምጠው ይሰራል። እንዴት ነው ግን በምን ተመረቀሽ ነው ስራ ያጣሽው? በነርሲንግ እና ታዲያ አሪፍ አይደለም እንዴ ስራ ይኖራል ብዬ አስባለሁ። እንደዛ ብለው ነበር እኮ የገባሁት በቃ በደንብ ምንም ቢሆን ነርሲንግ ስራ አይታጣም ምናምን ብለውኝ ነበር ግን እኔ በጣም የዞርኩት በቃ ስራ ፈለገ ስራ አገኘበታለሁ ብለሽ ነው የተማርሽው ወይስ ፍላጎት ነበርሽ? አረ ለስራ ነው ሁሉም ለእንጀራ ነው አይደል? ለብር ነው እዛ እሱ ግን እንትን ያስፈልጋል ድፍረት ያስፈልጋል መሰለኝ ትንሽ ያስፈራል ደመና ነው ለሞጋት ያው መጀመሪያ ከብዶኝ ነበር ግን እየለመድኩት መጣሁ። ስንት ዓመት ነው ትምህርቱ? 3 ዓመት 3 ዓመት እና 3 ዓመት ሙሉ ማለት ትምህርት ብቻ ነበር የምትማር ሌላ ስራ የምትሞክሪው ስራ የለም ወይስ እንዴት? አረ ያው አይመችም ከስራው ጋር ብዙ ጥናት አለው ምናምንና ለመስራት አስቤ ነበር ግን በቃ የዛኔ ሰፖርትም ስለነበረኝ ከቤተሰብ ምናምን ለዛ ትምህርት ላይ ብቻ ፎከስ ታደርጊ። ከዛ ግን በቃ ወጥቼ ወዲያው አገኛለሁ ምናምን ብዬ ነው ያሰብኩት። በቃ ዞርኩ በጣም ማለት ውጤትሽ አሪፍ አይደለም ነው? አረ በጣም አሪፍ ውጤት ነው ያለኝ። ይገርማል። ለዚህ ልጅ የለም በቃ ያው በሰው ምናምን ስለሆነ ብዙ
ከተማ ውስጥ በዘመድ ምናምን ነው የሚያስገቡት። አሁንም እንደዚህ አይነት ነገር አለ እንዴ? እኔ እንደዚህ አይነት ነገር ያለ አይመስለኝም። አሁን በዘመድ አይ በቃ እንደዛም አሉኝ ምናምን ብዙ ቦታ እንግዲህ ሲቪ ምናምን አስገብቻለሁ። እና እንዴት ነው ሌላ ስራ ምናምን ሰርተሽ ታውቂያለሽ ወይስ ሰርተሽ ስራ ይባላል? ምንም ሰርቼ አላውቅም፣ ግን በቃ ተማርኩ፣ ስራ ፈለኩኝ በቃ ተስፋ ቆርጬ አሁን ቁጭ ብያለሁ። ትቼዋለሁ ነገር ለምን ሌላውም እንደዚሁ ዲግሪ ምናምን ያስፈልገዋል ሌላ ስራ ለመስራት እና ዲግሪ የለሽም እንዴ አንቺ? አይ ስልህ በሌላ ፊልድ አሁን ወይ በእንትን በአካውንቲንግ ወይ ምንም ለመቀጠር ብቻ ዲግሪ ያስፈልጋል። እኔ ደግሞ ያለኝ ነርሲንግ ነው፣ በሱ ደግሞ አጣው በቃ። ከዛ ተስፋ ይባል ነገር አሁን እኔ ጋር ስትሰሪ ተስፋ ይባል ነገር እንደዚህ አይነት ነገር እኔ አልወድም። ተስፋ መቁረጥ ይባል ነገር እንደሱ ስራው ካለማ ለምን ተስፋ ቆርጣለሁ እንዴ? ጠዋት ስነሳም በቃ የምሰራውን ስራ ነው የማስበው። ደስ ይላል እንደዚህ የስራ ተነሳሽነት ካለሽ። እኔ የምወደው ነገር ነው በነገራችን ላይ ሰው ሲቀጥርም እኔ ድርጅት ውስጥ የምሬን ነው ስራ የሚወድ ሰው ምናምን ልክ እንዳንቺ። ግን ያው ተስፋ የሚባለው ትንሽ እሷ ናት እንትን ያለች ተስፋ መቁረጥ ማለት ነገር አንቺ አሁን ስልሽ እኔ የምፈልገው አይነት ሰውነትም አለሽ ውበትም አለሽ ቆንጆ ነሽ በዛ ላይ እና ያው ብዙ ሰው የሚፈልግሽ አይነት ሰው ነሽ። ስለዚህ ስራ ምን ያህል ጊዜ ሆነሽ ግን ስራ የሚፈልግ 2 ዓመት ሙሉ ስራ እየፈለግሽ ነበር? የምርሽና አመት እንዴ እኔ እንዴት ተስፋ ያስቆርጥ? እንደዛ ከሆነ በጣም አሁን ፊል አደረኩት እንጂ እንዳልኩ ስራው ከተገኘ በኋላማ የምን ተስፋ መቁረጥ ነው? አይ እንደዛ ከሆነ ትንሽ ከባድ ነው። እና እንዴት ነው ብቻሽን ነው የምትኖሪው ወይስ ከቤተሰብ ጋር ነው የምትኖሪው? እንዴት ነው? ያው ብቻዬን ነው የምኖረው። እና ብቻሽን መኖር ማለት የቤተሰቦች አቅም አላቸው አሪፍ ናቸው ወይስ እንዴት ነው? አግብተሽ ነው ብቻሽን ነው የምትኖሪው? ከቤተሰብ ጋር ነው የምትኖሪው? እንዴት ነው? አይ ምን አሁን እሱ መናገር አስፈላጊ ነው? ስለ ለስራው ምናምን ነው አክቹአሊ ነው መሰለሽ ወዲኝ አሁን እዚህ የምጠይቅሽ ለጥያቄዎች ያው እኔ አንቺን ከስራው ጋር የተያያዘ ነገር ካልሆነ ብዬ ነው። አይ ቲንክ አሁን ስልሽ አሁን ምንም ማለልሽ ያው ስራ መሰርተሽ ስለማታውቂ ስራ ኢንተርቪው የሚሄደሽ ስለማታውቂ ምናምን አሁን ለላፍሽ ያው አንቺ ኮንፈርት ይመስልሽ ከሆነ ችግር የለውም ምንም አልጠይቅሽም። ግን ያው እንደዚህ አይነት ጥያቄዎች ስራ ኢንተርቪው ላይ የተጠይቂያለሽ ለስራ አስፈላጊ ስለሆነ ነው። ስራንቺ ሞር አይ ስራዬ ላይ ምንም የሚያመጣው ለውጥ ጉዳት ምናምን አይኖርም ብዬ ነው። ከማንም ጋር ልኖር ስራዬ ላይ መገኘት ካለብኝ ይገኛሉ። እኔም እሱን ነው ፈልገው። ግን መሰለሽ ስራንቺ ፐርሰናል እቲ ምን ሞቅ አለብኝ ብቻሽ ምንድነው ችግር የለውም። እኔ ያን ያህልም ለኔ መስጨነቅ ነገር አይደለም። ግን የምጠይቅሽን ጥያቄዎች ለአሁኑ ችግር የለውም። ከዚህ በኋላ ግን ያው አይ ነግሬዋለሁ። ቀስ እያልን መግባባታችን አይቀርም። እኔ ምን መሰለሽ ሲጀምር እኔ ጋር ማንን ነው መጠየቅ ትችላለሽ? ይወርድዬ ባቆራምጠሽ ችግር የለውም ማለት ምን መሰለሽ እኔ ጋር የሚሰሩ ሰዎች እንዳለ ማለት ሄደሽም ማየት ትችላለሽ። አሁን ስራም ልትጀምሪ ስለሆነ ማየት ትችላለሽ። ከሁሉም ጋር ላይክ ክሎዝ ሆኜ ነው የምሰራው። ፍሬንድሊ ነኝ ከሁሉም ጋር ማለት እነሱ ምንም አይደብቁኝ። የሚፈልጉትን እንደ ቤተሰብ ማለት ነው። የሚፈልጉትን ነገር ይጠይቁኛል። እኔ የምፈልገው ነገር ላይክ እንደዛ ክሎዝ ነው የምሰራውና ምንም መወሻሸት ይባል እንደዛ ከሆነ አንቺም ታድጊያለሽ እኔም አድርጋለሁ። እኔ ካደግኩ አንቺም ታድጊያለሽ ማለት ነው። ስለዚህ ያው ስራውን ልሰጥሽ የምችለው አንቺ በደንብ ካወቅኩሽ በኋላ ነው። ምክንያቱም መተማመን የሚባል ነገር አለ። አዎ ግን ያው ስራውን እንኳን ነገርከኝ እስካሁን ስራውን እነግርሻለሁ ሞር በደንብ ያው ስራውን ትፈልጊ ምንም አይነት ስራ ቢሆን ትሰራለሽ አይደል ወይስ እንዴት ነው? ትመርጫለሽ ስራ? አይ አልመርጥም። ያው ስለዚህ ትምህርት የለሽም አይደል ከነርሲንግ ሌላ? አዎ እኮ ስለዚህ ያው ስራ ሲጀመር መምረጥ የለብሽም አይደል? ያው ለማደግ ከሆነ ኤኒቲንግ እኔ ሆቴል አለኝ እዛ ውስጥ ነው የምሰራው። ምን ያስራ እንደሆነ ደግሞ እነግርሻለሁ። መጀመሪያ ግን እናንቺ በደንብ መታወቅ አለብን አይደል? ስለዚህ እኔም ከተግባባን በኋላ ያው ስራ ምንም አይነት ስራ ቢሆን እኔ ጋር ምሳሌ ከሆነ በነገራችን ላይ እኔ ጉራም አይደለም ምንም አይደለም። እኔ ጋር ምሳሌ ከሆነ ታድጊያለሽ። አንድ ቦታ ላይ ሆኖ የተሻለ ቦታም ትደርሻለሽ። እና ደግሞ ክፍያውም እኔ በነገራችን ላይ ክፍያውንም በውጭ ሀገር ስታንዳርድ ነው። ዝቅተኛ ገንዘብ አይደለም ከብሎ አንቺ ደግሞ ሴት ልጅ ነሽ። እኔ በነገራችን ላይ ሴት ልጅ ነው በጣም ነው ማፈረው በጣም ነው የምወደው። ምክንያቱም እኔ ከእህቴ ጋር ነው ያው ብቻችንን ያደግነው። እሷ በደንብ እዚህ ደረጃ እንደደረስ ያደረገችኝ እና ሴት ሳይ እሷ ናት ተዘመተኝ እሷ ያደረገችልኝ ለእኔ ደስ ይላል። እንደሱ መሆንም ደስ ይላል። ስለዚህ ያው ብር ያለው ሰው ምናምን እንደዚህ ያስባል። ሀብታም ሰዎች
ሀብታም ምናምን እሱ ሳይሆን ያው እኔ ስልሽ እንደዚህ የሚልሽ ያው ለጉራ ምናምን ሳይሆን ለእህት ያለኝን ክብርና ሴቶችን እሷ ስልሽ ጠንካራ ስለሆነች እንደሷ ነው ማለት እና ስራ የሚወድ ሰው ሴት ሆኖ ሞር በደንብ አደንቃለሁ። እኔ ጋር አሁን ድርጅት ያለው ሞር በብዛት ሴቶች ናቸው፣ ጠንካራ ሴቶች ናቸው እና አንቺ ላይ ደግሞ ያን ነገር እያየሁት ነው። እንዴ ምንም አላሳፍረም እሱ ጭራሽ። እኔ ይሄንን ነው ፈልገው። አንቺ አሁን በጣም ስልሽ በጣም ስራ ትወጃለሽ እንዳየሁሽ ከሆነ። አዎ እና ሰልችቶኛልን በቃ ቤት መቀመጥ በቃ እኔ መስራት ነው የምፈልገው። በቃ እንደዛ ከሆነ ችግር የለም። ስራውን እሰጥሻለሁ፣ ልጅም ይመጣል፣ ተፈራርመን ማየት ያለብሽ ነገር ትንሽ ጊዜ ያው ስራም ሰርተሽ ስለማታውቂ ትንሽ ጊዜ አንድ ሳምንትም ምናምን የሆነ ቲዩቶሪያል ነገር ነው ሰጥሽና ድርጅቱም ትንሽ ሰፋ ያለ ስለሆነ የነበረ ሆቴል ነው ወይስ አዲስ ነው? አክቹአሊ ያው አዲስ ይባል እንጂ ያው ቅርንጫፍ ነው፣ ሁለተኛ ቅርንጫፍ ነው የከፈተው። አንድ ቅርንጫፍ አለ። ያው እዚህኛው ቅርንጫፍ ላይ ብዙ ሰው ስለሌለ ያው እነዛን ከማመጣ ያው አዳዲስ ሰዎችን ኮላብ አድርጌ ነው እዛ ከዛም ያሉ ሰራተኞች አሉ ከነሱ ጋር ነው ኮላብ የምታደርጊው። አብይትሪ ሰፋ ስለሚል ይሄ ደግሞ ብዙ ነገር የተሻሻለ ነው። ዘመን ያለ ስለሆነ ገንዘቡም ደሞዙም ሳላሪውም በጣም አሪፍ ነው። እሱ ደስ ይላል። እንደዛ ስለሆነ ያው አንቺም ጠንከር ብለሽ ስራሽን ትሰሪያለሽ። ያው ስራሽን እያየሁኝ ደግሞ እኔ ያው ደሞዝም ከፍ ማድረግ ካለብኝ ከፍ አደርጋለሁ። ኧረ እኔ አንዴ ሁለቴ ብቻ ብታሳዩኝ በቂ ነው። ምንም ይሁን እና ደግሞ ያው ስልሽ እኔ አሁን ነርሲንግ ስለተማርሽ ስልሽ ሌላም ትምህርት አካውንቲንግ ያልተማርሽ ወይ ማርኬቲንግ ያልተማርሽ ሆቴል ማኔጅመንት ያልተማርሽ ችግር የለውም እኮ ለእሱም ቢሆን በቃ አሁን ማኔጅ ለማድረግ ምናምን ትንሽ የሆነች ነገር እያሰብኩኝ እኮ ምን ያው ስራውን ስልሽ በገርምሽ እኔ ሰው እፈልጋለሁ ስል በጣም ጎበዝ ልጅ ነች፣ ስራ በጣም ትፈልጋለች ስለተባለ ነው አንቺ ጋር መጣሁ። አረ በጣም ነው እና ስልሽ ስራ ራሱ ቢዚ ሆኜ አጣብቤ ነው እንደምታየው እዚህ ነው የጠራሁሽ። ይሄን ቢሮ ደግሞ ስልሽ ስራ ነው እዚህ ቢሮ ስብሰባ ማድረግ እንጂ ኢንተርቪው ምናምን ራሱ አልጠራም። እዚህ ጋር ምን ያህል መስዋዕት አድርጌ አንቺን እንዳገኘሽ እዚህ ጋር ነው የምታየው። ስለዚህ ያው ሰራተኛ እፈልጋለሁ እና እንደ ቀልድ እንዳታዩ። አረ አንተም እንደ ቀልድ እንዳታዩ መፈለጌን በጣም ነው የምፈልገው። አሁን በጣም እየወደድኩሽ ነው ነገራችን ላይ በጣም ስልሽ ለመጀመሪያ ጊዜ ሰው ወደደኝ ስራ ላይ መጥቶ የመጀመሪያ ጊዜ ስራ ላይ ሰው ወዶ በነገራችን ሰው ስራ ሲሰራ ጉብዝናውን አይቼ ታታሪነቱን አይቼ ነው ወደው። ግን አሁን አንቺን ያበል ገና አይቼሽ ስራ ሳሰሪ ምናምን በጣም ወደድኩሽ። ምክንያቱም ንግግርሽ በጣም ደስ ይላል፣ ከሰው ጋር መግባባት ትችያለሽ፣ ፊትሽም አይከብድም ደግሞ ስለሽ ያው ደስ ይላል፣ ይጋብዛል ለማውራት ምናምን። ኧረ የትም አስቀምጠኝ እኔ አልኩ በቃ እኮራለሁ። በቃ እኔ እንደዚህ የሚለኝ ሰው ነው የምፈልገው። ሰው ስልሽ አንቺ እንደውም ልምድ አለሽ ነው የሚመስለው ስራ ላይ ልምድ አላቸው መተውራሽ ሰው መገናኘት እኮ አይቀርም። እዛ ትምህርት ቤትም ምንም ቤት ቁጭ እኮ አላልኩም አይደል? እና ያው ከሰው ጋር መግባባትም ምንም በቃ ምንም አይከብደኝም። እንዳየሽ ከሆነ ምንም የሚከብድሽም አይመስልም። ስለዚህ ያው እኔ ጋር ፊት ታደርጊያለሽ። በቃ አሁን ደህና አስቀምጠኝ ብቻ እንደውም ትንሽ በቃ ቢዚ የሚያደርገኝ ቢዛ ስራ ቢሆን ደስ ይለኛል። ግን አሁን ዮርድዬ ምን መሰለሽ አሁን ለትንሽ ጊዜ ምን ትሰራለሽ መሰለሽ? እኔ ጋር ስራው ምን መሰለሽ ቀላል ስራ ነው። በቃ ስልሽ ጽዳት ነው። 2 ፎቅ አሉ። ጽዳት ምን ነው? ኧረ በእናትህ እንዴ ዲግሪ እኮ አለኝ ስልህ ምን እኔ ከማጽዳት ብዙ እኔ ኮምፒውተር መንካት እችላለሁ ምናምን እኮ። አሁን እኮ ስልሽ አሁን ስራ ሰርተሽ አትቆም። ጽዳት እኮ አሪፍ ስራ እኮ ነው። እኔ ጋር ደሞዙን አይደለም ዋናው ደሞዙን ሳይሆን እንዴት ነው ማጸዳው? እንዴት ሞሉያ ምናምን ነካለሁ? ሞሉያ እኮ ስልሽ በጣም የተከበረ ነገር እኮ ነው። እንዴት ነው እንደዚህ የምትይው? ብዙ ሰው እኮ ይኸውልህ ሆቴሉ አዲስ ነው ብለኸኛል አይደል? የሆኑ ፖዚሽኖች አታጣልኝ። ትንሽ ከሱ ከፍ ያለ ምናምን ማድረግ ትችላለህ እኮ። አሁን ምን መሰለሽ ወዲህ እኔ አሁን በቃ እኔ አንቺ ስለወደድኩሽ እንጂ አሁን አንተ ስራ ብትባል ትሰራለህ እኮ ተምረህ ምናምን። እኔ ይሄን ስራ ሰርቼ እኔም እኮ በጣም ብዙ ስራ ሰርቼ ነው እዚህ ደረጃ የደረስኩት። ግን ምን መሰለሽ እኔ አሁን ላይ አንቺን ስለወደድኩሽም በጣም ደስ ስላልሽኝም ስልሽ 3 ጽዳቶች ነው ያሉት። አንቺ 4ኛ ነው የምትመጪው ስልሽ እየከፋፈልኩኝ ነበረ። ግን አሁን ላይ በጣም ስለወደድኩሽ ምን አድርኩኝ መሰለሽ ሽንት ቤት ምናምን አታጸጂም። ኖርማል በቃ ወለሎቹን ታጸዳቸዋለሽ።
በቃ ኧረ በእናትህ እሱም ያው ነው በቃ ከጽዳት አውጣኝ ወይ እነሱ ማኔጅ ላድርግልህ እዛ ጽዳቶቹ ማኔጅ ላድርግ ምን መሰለሽ እኔ አሁን አንቺን ራሱ ስራ እንደምትወጂ አሁን ስላየሁኝ ነው ይሄን ስራ የሰጠሁሽ አራተኛ ስራ ስለምትወጂ ይሄ እኮ ማንም ሀይ የሚሰራው ስራ እኮ ነው አንተ ሽንት ቤት ማጽዳት ትልቅ ነገር ሆኖ ነው እንዴ አሁን እኮ ላንቺ ስለወደድኩሽ ነው ይሁሉ ያረኩልሽ ወዲ አንተ ወደደ ታውቃለህ ማለት ነው ሽንት ቤቱን አታጸጂም በቃ ሽንት ቤቱን ሌሎች ሶስቱ ያጸዱታል አንቺ በቃ ዋናው ነው ደረጃው ምናምን እኔ ልወጣ ነው ማለት ይሄ ሰዓቴን እኮ ነው እያባከንክ ያለኸው እንዴ ስራ አለ ብለኸኝ አይደል እንዴ ለስራ አረብ ሀገር ሄጄ ያላጸዳም እንዴ ምን ማለት ነው ደግሞ አረብ ሀገር በዶላር ምናምን ከፍላሉ ደግሞ ይላል እኮ ተቀመጪ እሺ ተቀመጪ እናውራሽ ችግር የለውም ምን ሆነሽ ነው ዮርዲ አንደኛዬን በቃ ደህና ቦታ ሄጄ አልሰራም ለፈረንጅ አልሰራም ደግሞ ሀበሻ ፈታ ያለበትን እንዲላጽዳ እንዴ ትቀላለህ አሁን አንቺ የፈረንጅ ካካ እና የሀበሻ ካካ ልዩነት ስላለው ነው አላጸዳም የምትይው ስራ አሁን ማለት መነጋገር ከቻልን እንነጋገር አለበለዚያ እኔ ልሂድ እሺ ተቀመጪ ችግር የለውም ስራ ማጣት በቃ አዲስ አይደለም አሁንም ሄጄ እቀመጣለሁ ሳገኝ ያገኛለሁ በቃ እንደዚህ ስራ እያማረጥሽ ነው ማለት ነው ችግር የለውም እኔ ስራ ማማረጥ አይደለም አንተ ምን ሆነህ ነው እሺ አንዴ ላስረዳሽ እኔ አሁን ችግር የለውም እኔ አንቺን የመሰለኝ ሰራተኛ እኔ ማጣት አልፈልግም መማር ቀልድ ነው እንዴ አንተ ትቀልዳለህ እንዴ አይ ኖ ስንት ዓመት ፈጅቼ ነው በቃ የተማርኩት ደህና ደሞዝ ይከፈለኛል በስራው ብዬ ስላሰብኩ ነው እሺ አሁን አዳምጪኝ አሁን እኔ ስልሽ አንደኛ ቶንሽን እኔ የምታወሪበትን ቶንሽን ቀንስልኝ አሁን ምን መሰለሽ እዚህ ጋር አይደለም በቃ ይቅርታ እሱን ግን እኮ አሁን እሺ አዳምጪኝ ምን መሰለሽ እኔ አሁን እዚህ ጋር ያየሁሽ ያው አይኑ ይገባኛል ያንቺ አሁን ያሰብሽው ነገር ይገባኛል ብዙ አመት ተምረሽ ምናምን ብዙ አመት ለፍተሽ ጽዳት ይባላል ትንሽ ሊከብድሽ ይችላል እዚህ ሀገር ውስጥ ያው ሰው ያኛል ብለሽ ልታስቢ ትችላለሽ ግን ምን መሰለሽ እኔ አሁን እንደምኩ ላንቺ ብዙ ኦፖርቹኒቲ ነበር ደሞዙም አሪፍ አድርጌልሽ ነበር ሽንት ቤቱ ላይ እንዳታጸጂ ችግር የለውም እኔ አሁን ጽዳቱ ይቀርና ነገር የለም ያው ማጽዳት ነው እሺ በቃ እኔ አሁን ያው ማኔጅ ከፈለክ ላድርግልህ ሰራተኞች ጽዳቶቹ ማኔጅ ላድርግልህ መቼም 1 2 3 ብቻ ያልከኝ የሆነ ለአንድ ፍሎር ነው የሚሆነው መቼም ማለት እንጂ ያን ሁላ ፎቅ 3 ሰው ብቻ ያጸዳም እነሱ ማኔጅ ያደርግልሃል የሆነ ነገር ከተፈጠረ በቃ የፈርስት ኤድ ምናምን ሰጣቸዋለሁ ነርስ በስሬም ይሰራሉ እሺ እንደዛ ከሆነ ምን መሰለሽ እኔ አሁን በቃ አሁን እኔ ከእቅዴ ውጪ ነው የሆንኩት ምክንያቱም እኔ ስለወደድኩሽ ነው የምሬን ነው እነዚህ ማንንም እንደዛ ቆጭ ያለ እኔ ደግሞ እንደዚህ ተናደድኩት አቅም እንዳለኝ ስለማቅ ነው እሺ አሁን ችግር የለውም እኔ አሁን ተራክተሽ አዳጭ ይሄ የመጨረሻ እድል ነው እኔ አሁን ስለሽ ችግር የለውም ሌላ ሰው ነው ያመጣለው አንቺ ግን ከሰራተኞቹ ለጽዳት አመጣለሁ አንቺ ሰራተኞቹን በስተክል ትቆጣጣያለሽ በቃ እንደሱ ችግር የለውም እኔ እንደዚህ ማድረገው ነው መሰለሽ እኔ አሁን እንደዚህ ስለተናደርሽ ምናምን ወጣ ስራሽ ሳይሆን ስለወደድኩ እሺ ይቅርታ ችግር የለውም እኔ አሁን ይቅርታ ምናምን በባባሉ ይቅርና አይ እንደዚህ ከሆነ በቃ በደንብ ነው የሚይዝልህ በሰዓቷ ገብታን በሰዓቷ እንድትወጣ ነው ማረጋት የምሳ ሰዓቷንም ሺፍታቸውን በስንት ሰዓት በሺፍት እንዲሰሩ ነው ማረጋቸው ምንም በቃ አታስብ በቃ ችግር የለውም እንደዛ ከሆነ በቃ ያው ምግብ ሲበሉ ምናምን አንቺ ትቆጣጣላቸዋለሽ እንዴ ችግር ሰዓት ዝንፍ አላስደርግም በቃ ሰዓታቸውን ትቆጣጣላለሽ እና ደግሞ ትንሽ አደጋም ከተፈጠረ ያው ጎበዝ ነኝ ይለሽኛል አይደል? ኧረ እሱ ችግር የለም ያው አደጋ መፈጠረ ቀን የሆነ ነገር መፈጠረ ቀን በቃ አንቺ የተከታተልሽ ከስር ልክ እንደ ማናጀር ትሆኛለሽ ግን ለአንድ ሳምንት ማየት እፈልጋለሁ ምክንያቱም እንደ ቀላል ይሄን ነገር አልሰጥሽም ኧረ ቀላል አይደለም እንትን ማለት ቀላል ስራ አይደለም ግን ስልሽ አሁን እንደዚህ ስልሽ ይሄ አረብ ሀገር አልሰራም ምናምን ብለሽ አረብ ሀገሮችን ዲስሪስፔክት እንድታረጋቸው አልፈልግም ይሄ እኮ ዲስሪስፔክት እያደረኩ አይደለም እኔ እዛ ሄጄ መስራት እችላለሁ ለጽዳት ከሆነ ነው እኮ ያልኩት ስልሽ በቃ እዛም ብር ነው እዚህም ብር ነው እንደውም እዛ የተሻለ ብር ነው የሚከፍሉት የተሻለ መጠን እኔ ጋርም እኮ ያነሰ ብር አይደለም ግን እኔ አሁን እዚህ ላይክ እንደ ፋሚሊ ነው መሰሪው ሀገርሽ ላይ ነው መሰሪው ብዙ ደድል እኔ ብድር ምናምን አመቻቻለሁ በነገራችን ላይ በጣም ብዙ ነገር አመቻቻለሁ በጣም ሀሪፍ ሰው ነው ማለት ነው እኮ እንደዛ ለዛ ብዬ ነበር ችግር የለውም አማነሽ ታሪክ አሁን እኮ ወደፊት መቀጠል እንችላለን ችግር የለም እሺ አሁን መጨቃጨቁ በጣም ደስ ብሎክ እንደውም የሆቴሉ ማኔጀር ታደርገኛለህ ሁላ በቃ እንደዛ ችግር የለውም በቃ በራስ ይተማመናል እንደዛ ከሆነ ችግር የለውም ይሄን ስራ እየሰራሽ ከስር ትምህርትሽን ትማሪያለሽ ችግር የለም አመቻችልሻለሁ ችግር እኔ ፕሮጀክት አለ አሁን ከስር እኔ እንትን እምላቸውና ትምህርት መማር የሚፈልጉ እየከፈልኩኝ በራሴ ማኔጅመንት
ማኔጅመንት ሆቴል ማኔጅመንት አስተምራለሁ እና እዛ ላይ እንድትማሪ ያደርግሽና እዛ ላይ አሪፍ ውጤት ከሌሎች የተሻለ የምታነጪ ከሆነ ትልቅ ደረጃ አደርግልሃለሁ። የፈለግከውን ጭራሽ እንደዚህ አይነት እድል ተመቻችቶልኝ አግኝቼ ነው። በቃ ችግር የለውም። አሁን ስልሽ እኔ ምንሽ እንደሆንኩት ታውቂያለሽ፣ ግልጽነትሽን በዛ ላይ ደግሞ ያው እኔ ተግባቢ ሰው እወዳለሁ። እኔም ዝምተኛ ትንሽ ዝም እላለሁ እና ተግባቢ ሰው እወዳለሁ እና አሁን እኔ ጋር መሰለኝ ስራ ምን መሰለሽ የሚወራው አለ ድርጅት ውስጥ የሚወራውን ነገር ላይክ እንደ ሰላይ ሆነሽ ጆሮ እየጠባሽ መጥፎ ነው ልክ እንዳቃጣል በቃ የሚያወሩትን ለኔ ትነግሪኛለሽ። መጥፎ ነገር ይወራ ምንም ነገር ይደረግ ምንም ችግር የለም እያስመሰልሽ እንደዚህ አይነት ነው የምፈልገው እንዴ ካንተ ጋር እንደው ውጪ እያወራው የምናወራው ምናምን ራሱ ያው እንዳይጠረጥሩ አድርገን ማለት ነው እንዳይጠረጥሩ ያረሽ በቃ እኔ ጋር ስልክ ትደውልልኛለሽ ሲያረፍዱም ለኔ ትነግሪኛለሽ። በደንብ ችግር እንዴ በቃ አንቺ ልክ እንደ አላርለ መቆጣጠር ማለት ተቆጣጣሽ ለኔ ነው የምንነግረው እነሱም እንዳይነቁ ለአንቺም ጥላቻ እንዳይኖራቸው እኮ እኔ ሁሉ ማድረግልሽ ጣልኝ ማለትማ በቃ ሚስጥሮቹን ምንም መስማት አልችልም ማለት እኮ ነው። እነሱም ጋር ጓደኛ መሆን ያለብኝ በቃ ጎበዝ። አሁን እናንቺ በጣም ተጓብተናል። እኔ እንደዚህ አይነት ሰው ነው የምፈልገው። ችግር የለም እዚህ ነገርማ አያሳስብም። እኔ ትንሽ ግራ አጋባኝ። ይሄን የመሰለ ጭንቅላት ይዘሽ ይሄን የመሰለ አእምሮ ይዘሽ ስራ በትንቂም ግን ስራ እስካሁን ድረስ ማጣት ስራ ምናቂ አይደለም። በእናትህ እኔ በቃ ቻሌንጅ እወዳለሁ እንትን የሚለኝ ሰው እወዳለሁ። ቻሌንጅ የሚያደርግሽ ነገር ትወጃለሽ ማለት ነው። ስራ ባልሰራም እኮ ያው ትንሽ እኮ ተፍተፍ ማለት አይቀርም። ምንድን ነው ተፍተፍ ማለት? ድለላ ምናምን ትሞክራለሽ ነው? ድለላ ምናምን ሳይሆን ይኸውልህ ምን አደረኩ መሰለህ መርካቶ ሄድኩና የሆነች 1-2 ካርቶን ኮስሞቲክስ ገዛውና ሊፕስቲክ ከዛ 100 ብር እየጨመርኩ ሰፈር ውስጥ አደልኩት ማለት ነው። ማድል ማለት አሪፍ ነው። በጣም ጎበዝ ነሽ ማለት ነው። ብዙ ሳይሆን ትንሽ ያው የእሱን ብር ደግሞ ሰበሰብኩና ኪሮሽ ምናምን ተምሬ ነበረ የጫማ መስፋት ኮፍያ ምናምን እውነት እንደዚህ ነገር ሲያለሽ ማለት ዲዛይነር ነሽ ማለት ነው? አዎ በቃ በኪሮሽ ይሰፋል። ምንድን ነው መሰለኝ ስካርፍ ምናምን ስካርፍ አለ ኮፍያ አለ ጫማም እንሰፋለን። ጫማ ይሰራል በኪሮሽ? አዎ እሱን ለመድኩኝ በሱ ብር እሷን ደግሞ ትንሽ ያው ሱቅ ምናምን ያስፈልጋል ገባ እንጂ ብዙ ሰው አወቀልኝ እንጂ ትንሽ ይጫል በጣም እና ታዲያ ሶሻል ሚዲያ ላይ ምናምን ለምን አሞክሪኝ ማሰልሽ? አሪፍ ስራ እኮ ነው። አንቺ 2 ዓመት ሙሉ ቁጭ ስትይ እንደውም ይሄን ነገር ማበረታታት ችሎታ አሁን አንቺ የነገርሽኝ ነገር በጣም መስልሽ ውጭ ሀገር በጣም የሚፈልግ ነገር ነው። አንቺ እንደቀላል አሁን ነገር በዛውም ጫማን የመሰለ ነገር መስራት የራስሽ ብራንድ ማለት ምን አይነት ጫማ ነው መሰለኝ? ሽፍን ጫማ ነው ወይስ ነጠላ? አዎ ሽፍንም አለ ከፊቱ ግማሽ ሽፍንም አለ። የምርሽ ነው? አዎ እንዲህ የምትገባም አለች። ዋው በጣም ይሄ ስልሽ ይሄ አሪፍ ከኔ ጋርም ራሱ ቆይ አያቸውና ፎቶዎቹን ትታይኛለሽ ወይ ስራዎችን ትታይኛና እኔ ኢንቨስት እንደዚህ አይነት ስልሽ ቢዝነስ አይዲያ ላይ ኢንቨስት ማድረግ ወዳለሁ እና እንግዲህ ስራዎችሽን አይቼ እኔ ወዳቸው ከሆነ ችግር የለውም። ያው ትንሽ ያደክማል አጎንብሰ መዋሉ እንዲህ እያልክ ቀኑ ሙሉ መዋሉ ምናምን ነው እንጂ እሱ ነገር ነው። አይ እንደዛ ከሆነ እና ታዲያ እንዴት ነው ያው በሰራተኞች ምናምን አንዳጆች ከሆነ ስልሽ በጣም ጎበዝ ነሽ ምናምን የራስሽን ስራ ራሱ እንደዚህ የራስሽን ተፍተፍ ማለት ተፍተፍ እና እንደዚህ አይነት ስልሽ እንደዚህ አይነት ሴት እኮ በጣም ብዙ ጊዜ ወንዶች ምናምን ይፈርዳሉ። እንዴት ነው ፍቅረኛ ምናምን አለሽ ባል አግባና አግብተሻል ወይስ ምንድን ነው? ያው የት ይጠፋል ብለህ ነው? ድሮ ነበሩኝ አሁን ግን ማንም የለም እኮ። አንተ ግን እኔን በጣም አስወራኝ። ለምንድን ነው ስላንተ ማለት አውቃለሁ ለኢንተርቪው ነው የመጣሁት ግን ስላንተም ንገረኝ እስኪ ስል ትንሽ ተግባብተናል ብዬ ስላሰብኩኝ ነው። እሺ ያው እኔ ስልሽ እኔ ደስ ይለኛል እንደዚህ ብዙ አወራሁ እኮ እኔ ችግር የለውም ማለት እንደዚህ እንደውም መግባባት ስትፈልጊ ከኔ ጋር መተዋወቅ ስትፈልጊ ደስ ይለኛል። እንደውም ማለት ምንድን ነው ማወቅ ፈልጊው ስለኔ እንዴት ነው አሁን ምንድን ነው እንዴት ነው አሁን ሆቴል 2ኛ ቅርንጫፍ ነው ያልከኝ? እንዴት አመጣኸው ያን ሆቴል መስራት? ብር ነው ከየት አመጣኸው? ውጪ ነበርክ ወይስ የቤተሰብ ብር ነው? በነገራችን ላይ ስልሽ እኔ እዚህ ይሄን ድርጅት ስሰራ በጣም ረጅም ዓመት ከልጅነት ጀምሮ ነው ትምህርቴን እንዳንቺ እንደውም አልተማርኩኝም። ከልጅነት ጀምሮ በቃ ጥሪ እህቴ ምን ስልሽ እሷም ጎበዝ ስለሆነች በእሷ ነው እንደውም የወጣሁት። ትንሽ የራሷ ትንሽ ሱፐርማርኬት ነገር ነበራት እና ያው ታላቅ ናት እና ታዲያ ታላቅ ባትሆን ኖሮማ እንዴት እስካሁን ድረስ እኔ ራሱ
እና በቃ ከሷ ይቺ ነው እኔም በቃ ትምህርትንም አያደርግም ብዬ በቃ በራሴ ከሷ ጎን ብዙ ነገር ያለው ምናምን ከዛ የራሴን ትንሽ ነገር ልክ እንዳንቺ ትንሽ ነገር ከፍቼ ከዛ ትንሽ እኔ ኩክ ማድረግ ምናምን ወድ ነበር በጣም በቃ ከሱ ትንሽ የራሴን ትንሽ የሬስቶራንት ከዛ ሆቴል እያደረኩት ምናምን ነገር ያው በጣም ስለምለፋም ያው ከእህቴ ጋርም አንድ ላይ ሆነ ምናምን ነገር ብዙ ነገር አድርገን ይሰራል ነው ስለዚህ ያው እኔ እንደውም ዝም ብሎ የቤተሰብ ምናምን ብር ነበር ያው ትንሽ ያው የቤተሰብ ትንሽ ነገር እኮ ይኖረዋል ያው አይ ቢሆንም እየሰራስ የራሴ ጥረት አለበት ራሴ እኔ ተፋለመ ደግሞ ያሳደግኩት ራሴ ነው ያሳደግኩት ምን መሰለሽ እኔ ስልሽ በልጅነቴ ነው ውጭ ሀገር ያው እህቴ እዛ ዲቪ ደርሷት ሂዳ ነበርና ያው እሷ ናት የወሰደኝ ገና ስንት ዓመት እያለ ነው ገና የ8ኛ ክፍል 9ኛ ክፍል እያለ ነው የሚልኩት በልጅነቴ ልጅ እያለሁ ነው የሄድኩት ያው አሜሪካ ትንሽ ሬስቶራንት ምናምን ያልከኝ እዛ ውጪ ነው? አዎ ውጪ እዚህማ እንዴት እኔ እኮ እዚህ ያልከኝ ነው ኧረ እዛ ነው ቁጥር 2 እኮ እዚህ ነው ያሰብኩት ቁጥር 2 እዚህ ወደ ከፍታ ያሰብኩት እና ያው ሁሉ ነገር ጨርሻለሁ እንደውም ብዙ ነገር አስቤ ነው እዚህ የመጣሁት ያው ግን ስልሽ መጀመሪያ እንደውም እዛ ትንሽ ሲስተርን በጣም ጎበዝ ስለሆነች ባሏ ደግሞ ባይገርምሽ ምን የመሰለ ሀብታም መሰለሽ ታዋቂ ሀብታም ነው በቃ በጣም ብዙ ብር አለው እሱ የተወሰነ ከሱም ተቀብያለሁ እኔ በጣም ስለሚወደኝ ምናምን ነገር ትንሽ የተወሰነች ተቀብያለሁ እንዴት ነው ግን ባለትዳር ነው ፍቅረኛ ነው በነገራችን ላይ ፍቅረኛ ይዤ ያውቃለሁና ግን ያው ሀበሻ ይዤ አላውቅም ፈረንጅ ነበረችና ትንሽ ኧረ ሀበሻ ነው የሚሻለው ምን ነው እኛንም እንሻለው እሱን አላውቅም ግን ያው እኔ ፈረንጅ በጣም ከልጅነቴ ጀምሮ ስልሽ ፊልም ምናምን ስለምወድ ምናምን ነገር ነው ፈረንጅ ምናምን ወድ ነበርና የሆነች ፈረንጅ ጠብሼ በቃ ስልሽ ትንሽ የኛ ባህል ምናምን እኮ አይገናኝም ስልሽ እኔ ነኝ እንደውም ያስቸገርኩት ባህላችን ስለምን እኔ በጣም መሽኮረመማለሁ አፍራለሁ ምናምን ኪስ ለማድረግ ራሱ ምናምን ጠይቃታል መቃላ እኔ ትንሽ እነሱ ደግሞ ትንሽ ቦታ ደፈር ያለ ነገር ይወዳሉ ምናምን በዛ ነገር ብዙም አልተመቻቸንም ምናምን ተለያየን አስቸጋሪ ሰው ነኝ ከዛ በኋላ አስቸጋሪ አይመስለኝም እንደውም ጸባይ በጣም ደስ የሚል ይመስላል አንቺ ማያገሪ ሴት ስለሆንሽ ለዘለ በጣም በነገራችን ላይ በጣም ደስ የሚለው ነገር አንቺ በጣም እየተረዳሽ ነው በጣም ተረጅኛለሽ አዎ ስልክ ያው ፊትህን አላዩትም እንጂ አይንክ እንደዛ ነው በቃ ጥሩ ሰው ትመስላለህ ጥሩ ሰው እንደዚህ በአይን ይታወቃል ማለት ነው አዎ ይሄ ምንድነው የሚባለው አይነ ውሃ የሚባለው እንደዛ ነው እንዴ እኔ አላውቅም ግን ምን መሰለሽ ጸባይ ትንሽ አስቸጋሪ ነው ማለት በጣም ትንሽ እኔ አይናፋር ነገር ነኝ ብዙ ነገር ያው ስለሽ ያው የራሳችን እሱ ባህላችን ምናምን ስለሆነ ምናምን ነው ግን ያው አይ ቢሆን ወጣ ያለ ነገር ደስ ይላል ወጣ ያለ ነገር አሁን ላይ ግን ስለሽ እኔ ግልጽነቱ ሳይሸልቀኝ በሷ ጎን ነኝ ግን አሁን ላይ ሳስበው ትንሽ ሲስተርን በጣም አሰለ የሀገር ሰው አግባ ምናምን አዎ እድሜም ማግቢያ እድሜ ላይ ያለ ነው ስትለኝ እንደውም ለምን አታገባ እሱማ እንዴት ይቀራል ብለሽ ነው እያሰብኩኝ ነው ግን አታገኘችም አመጣጤ እንደውም ባይገርምሽ አመጣጤ ሆቴል ልከፍት ምናምን አልነበረም እዚህ የመጣሁት አግብቼ እንዴ እና ታዲያ ስንት ሞልተን የለ እንዴ ምን ሆነ ነው አንዷ መረጥ አድርገህ አግባ እንጂ ሞልተን ስትይ ትንሽ ተጋለሽ ግራ ገባኝ ግን መሰለሽ ብዙ ሁላችን አለና እንዴ አመጣጤ እንደዛ ቢሆንም ግን ያው ትንሽ ሴት ደግሞ ታግዛለች እኮ ስራም ላይ ታግዛለች አሁን ብትመርጠኝ ለምሳሌ በቃ በደንብ ነው መቆጣጠርልህ ዞር ብለም ማይት ላይኖርብህ ይችላል ማለት ፍቅረኛ ምናምን ይለሽም እንዴ አንቺ የለኝም እኔ አላምንሽም ማውቀሽ ነው እንጂ ማውቀሽ ወይ የሆነ ነገር ያው እንዴ የምርሽ ነው ማለት እንዴ እኔ እንትን ነው የምፈልገው ትዳር ነው የምፈልገው በቃ ሲሪየስ ነገር ነው የምፈልገው ሲሪየስ እኮ ነገር እኛ ሰው ነገር ነው የምፈልገው እና አንቺን ከሌላ ትዳር ነው እንጂ የሚፈልግሽ ማን እንዴ አንቺን የመሰለሽ ልጅ እንዴት እኔ ስልሽ እኔ አሁን ዝም ብዬ ስላልሽኝ ለማንሽ ብዬ ነው እንጂ እንደዚህ ነገር እኔ አላምንም ነው አንቺን የመሰለሽ ልጅ በጣም ጎበዝ ልጅ በዛ ላይ ቆንጆ ነገርኩ ማለት ፍቅረኛ እኮ ነበረኝ የሆነ ጊዜ ላይ ነበሩኝ ግን በቃ ሁሉም እንትን አይደለም ይሄ ሲሪየስ ነገር አይደለም የሚፈልጉት አንቺ ደግሞ በቃ ትዳር ወደ ትዳር ቶሎ ልጅ መውለድ ነው ምናምን ነው የሚፈልገው ወይ መመሳሰላችን ስልሽ እኔም ይሄንን ነው የምፈልገው ለዛ ነው እዚህ መጥቼ ባይገርምሽ በቃ ስልሽ ትንሽ እንደውም ለዝናና ሀገሬን ለብዬ የተዝናናው ሴቶችን በዛው እያመረጥኩኝ ምናምን እያለ እዚህ መጥበቃ ምንም ቁም ነገር አይፈልጉም
እንደዚህ በቃ ለኔ ፈልገው ልጅ መውለድ አይፈልጉም ሰውነታችን ይበላሻል ምናምን እግዚአብሔር ይሆናል ያገናኘን ዛሬ አንቺ ስለሽ አንቺ በጣም ጎበዝ ነሽ በነገራችን ላይ እንደዚህ አይነት ሴት ነበር እኔ እንደው ኢትዮጵያማ ተቀይራለች እያልኩ ነበር ከዛ በኋላ ነው ሴቱም መፈለግ እርግፍ አድርጌ ትቼ እንደው ለሀገሬ እህቴንም መሰለሽ በእህቴ ስም የሆነ ነገር አሁን ያልኩሽን ሰፖርት ማድረግ ሴቶችን ሰፖርት ማድረግ ነሽ ድርጅት ነገር አቋቋምኩ ሴቶችን ትምህርት መማር የሚፈልጉ ከዛ በኋላ ለምን ጎን ለጎን ሆቴል ሴቶቹ እኔ ጋር መጥተው እንዲሰሩ እኮ የታደለች ናት እውነት በጣም እንደዚህ ብር ይዞ እንደዚህ የሚያስብ ሰው የለም እና እኔ አሁን አንተ እኔን ብትመርጠኝ ማስደስት ነው የሚመስለኝ እኔ እንደተሸለምኩ ነው የምቆጥረው ገባ እንዳንተ የመሰለ ሰው በጌትም አይገኝም አንተ አሁን ሴት እንደዚህ የለችም ትላለህ ግን ወንድ እንደዚህም የለም በዛ ላይ ብር ይዞ ገባ በጣም ከባድ ነገር ነው ብር ጠፊ ነው ግን ስለሽ እኔ በነገራችን ላይ የሁሉ ነገር አሁን ነው ጠፊ ነው ግን አሁን ደግሞ ጠቃሚ ነው ማለት ብዙ ነገር ያደርግልሃል እሱማ በጣም ብዙ ጠቃሚ ነው ግን መሰለሽ አሁን እኔ የሁሉ ነገር የነገርኩሽ ነው መሰለሽ ወርቂ እኔ ለማንም ሴት ማለት ነው የምር ለማንም ሴት እንደዚህ ታሪኬንም ሁሉ ነገር ዝቅ ስለለዘው ስራ በየ ጠርቼ ዝርዝር አድርጌ ማንም ሴት ነግሬ አለቅ ለመጀመሪያ ጊዜ ላንቺ ይሄን ሁሉ ማድረግ የምር ነው በጣም ስለወደድኩ ታድያለሁ እንዴ እኔ ነኝ የታደልኩት ምክንያቱም አንቺን የመሰለሽ ልጅ እንደዚህ ራሱ አሁን እንዳንተ አይነት ጥሩ ሰው መታየት በጣም ትልቅ ነገር ደግሞ እኔም በቃ ያው ለኢንተርቪው ስለመጣው ምናምን ሴትነቱ ምናምን ይዞኝ ነው እንጂ በጣም ነው የተመቸኝ የምርሽ ነው ማለት እኔ ቀልድና እንደዚህ አይነት ቀልድ የሚደስ ለምን ቀልዳለሁ ለምን ይሄ የሚቀልድ ነገር ነው እንዴ አላውቅም እኔ ያው ታስጠላኝ ድሮ ቅድም ልወጣ ነበር ወጣ ነበር ስለሽ እኔ በቃ ስትይዘኝ ምናምን ልብ ይደነገጠ እኔ ቁጭ በይ ምናምን ስትል የምርሽ ነው በጣም ይገርማል እኔ ራሱ ስለሽ እጅሽን ሲይዘው ነይ ምናምን ብዬ ሳስቀርሽ እጅሽን ሲይዘው እኔ ራሱ በጣም መጀመሪያም በነጋችሁ ስትመጪ በጣም ስፔሻሊ ደግሞ ሰውነትሽ እኔ ለዚህ ሰውነት ውጭ ሀገር ነው እቺ ማለት ተመቸክ የምሬን በጣም ነው የወደድኩት እኔ ማለት ያው በጣም ደስ ሁሉ ነገርሽ በጣም ደስ የሚለው ነገራችን ላይ ያንተባረክ ትችላለህ ከፈለክ እኔ ፈቃደኛ ነኝ ወይ ደግሞ ንግግሮች እንደምትደስ ይመስልሽ ጎበዛሽ እንትን እኔ ማለት ዶክተር ሳይካትሪስት አይደለም በቃ ተመቸኝ ገኔም ገና በርስ ከፍትልኝ ነው እንትን ያለኝ በቃ የሆነ ወረረኝ የሆነ ነገርና ግን ያው ለኢንተርቪው ነው በቃ የፎርማል ነገር ነው ብዬ ስለሆነ ጥጌን ይዤ ምናምን ወረዛ አረጋሽ በጣም ደስ ያኔ አስበው እንግዲህ ማስክ አድርገህ ነው እንደዚህ ተሰማኝ ስታወልቀው በቃ ይቅርታ ማስኩ ምን መሰለሽ እኔ ስልሽ ይሄ አንቺንም ንቄ ምናምን አይደለም ያው ካንቺ ጋለኝ ትንሽ ሰሞኑን እንኳን አረከው እባክህ አይነን በደንብ እንዳይው ነው ያደረገኝ የምርሽና ለመጀመሪያ ጊዜ እንደዚህ ወስልሽ ሁሉ ነገር እንደዚህ አምና እኔ ይሄን ነው እሺ እኔ የምትረዳኝ ሴት ነው ፈልገው ስልሽ አውልቀው ምናምን ብለሽ ራሱ አልታገልሽኝም በቃ ስልሽ በጣም ነው እንዴ ይሄ ማለት በክብር ነው ግን እኔ አሁን ግራ የገባኝ የምርኝ አንቺን የምትሰለሽ ልጅ እንደዚህ እኔን እንኳን እንደዚህ በዚህ ደቂቃ ውስጥ በዚህ ሰዓት ውስጥ እንደዚህ ተረዳሽኝ ሴት ወንድ ልጅ መረዳት ያቅትሽም እና እንዴት አንቺን የመሰለች ሴት ማን እንደዚህ ዝም ብሎ የለቀቃት በምን ምክንያት ነው በቃ ሰውነቴን ብቻ ነው የሚፈልጉት እነሱ ስለዚህ ደግሞ ማንም አሁን አንተ አሁን ሳይክ ደነገጥኩ አልኩህ ማንም እንዳንተ ያስደነገጠኝ አላገኘሁም እስካሁን ያው ዝም ብዬ እስቲ ልሞክረው ምናምን ብዬ ነው ፍቅረኛ የሚያስኩት የነበረ አልተመቸኝም በቃ ወዲያው ተፋታን በቃ ይሄን የመሰለ ሰውነት እውነታቸውን ነው ግን እኔ ሰውነትሽን እኔ ትዳር ነው ልጅ መውለድ እፈልጋለሁ እንዴ እኔ ቁም ነገር ካልሆነማ በቃ ምን ችግር የለም መጋባት አለብን ግዴታ መፈራረም አለብን ግን ምን መሰለሽ እኔ ከተፈራረመን ደግሞ እኔ እዚህ ሀገር መኖር አልፈልግም ኧረ እኔ ደስ ይለኛል ሲጀመር ውጪ መሄድ አለብኝ የምርሽ ነው ዳማ አዎ መታከም አለብኝ ብዙ እኮ ማታውቀው ስለኔ ብዙ ታሪክ አለ ማለት ምንድነው ምንሽ ነው አይ አንተን የሚጎዳክ ማለት ወደፊት ትወልዳለች አትወልድም ምናምን አይነት ነገር አይደለም አይ ችግር የለውም እኔ እንትን አይደለም ማለት ምን ያምን ሚስተር ማን አንቺ ነው ለምሳሌ ሁሉን ነገር ንገረኝ ምንም መደባበቅ ይባል ነገር የለም ከዚህ በኋላ እኮ አንቺ እኮ በጣም መረን ማለት ነው አይደል እንዴ ብዙ ነገር ያለና ትንሽ ከበድ ስለሚል ነው ለምን ችግር የለውም ከበድ ቢልም ነው የምር ንገሩኝ እኔ እንደዚህ ነገር አልወድም መደባበቅ ግልጽነትሽ ነው ድርኩት አይደለ ምንሽን አሞሽ ነው እኔ አሁን ምንሽን አሞሽ ነው ውጭ ሀገር መሄድ አለብሽ ተብለሽ ነው ወይስ ምንድነው ስለ ይኸውልህ ከመጀመሪያው ጀምርልህና
እንትን ክፍለ ሀገር ነው የተወልጄ ያደግኩት ማለት ነው። ደስ ይላል። ታዲያ እኔ ክፍለ ሀገር ልጅ ነኝ በነገራችን ላይ በጣም ደስ ይላል። ግን ያው ቤተሰቦቼ እንትን ይላሉ በቃ ባዳም ልኮ አለ አይደል ማለት ባዳም ልኮ ማለት ጥንቁልና ምናምን የምርሽ ነው? አዎ እንዴ በጣም ከዘር ወረደ ምናምን እና ያው እኔ ስወለድ ለጠንቋዩ ያው የበኩር ልጅ ምናምን ይባል የለ ማለት ምንድን ነው የበኩር ልጅ ማለት የመጀመሪያ ልጅ እኮ የመጀመሪያ ልጅ ይሰጣልና ተሰጥቼ ማለት ጠንቋዩ በቃ በአጋዘን ደም ያጠቀኝ መጀመሪያ ማለት የምን አጋዘን ኢትዮጵያ ውስጥ አለ እና ቆይ አጋዘን ምንድን ነው ብዙ ማታውቁት ታሪክ አለ እኮ እና በቃ ክርስትናን የምትነሳው አይነት አለ አይደል በዚህም አለ ምን በዚህ ክርስትና በጥቁርና ማለት ተነሳው ነነሳት አለ እንደዛ በቃ ተሰጠሽ ምናምን እኔም ያው ካደኩ በኋላ ነው የምትሰማው የዛ ሰዓት እኔ አላውቅም ሲያስፈራ እና ታቆይ ምንድነው በደሙ ማለት አለርጂ ካለብሽ ነው ደሙ ስላጣበሽ ነው ወይስ ምንድነው? ቆይ አይ በቃ አሁን ሙሉ ለሙሉ የሱ ልጅ እንደሆንኩኝ አይነት ተደርጎ ማለት ነው። ሙሉ ለሙሉ የጠንቋዩ እንደ በቃ እንደ ዕቃው እንደ ፕሮፐርቲ አለ አይደል? እና አሁን የጠንቋይ ልጅ ነሽ አሁን አንቺ? አይ አይደለሁም እኮ በኋላ እያደኩ ስመጣ ወደ ቤተክርስቲያን ምናምን ሄዱና ቤተሰቦቼ ያው ወደ ራሳቸው ሲመለሱ ድጋሚ ማለት ለጠቆይ ከሰጡሽ በኋላ ድጋሚ ሐሳባቸው ካደኩ በኋላ ወደ 17 ምናምን ዓመቴ ላይ ማለት ነው ወደ 15 ምናምን ዓመቴ ላይ 2 ዓመት 3 ዓመት በቃ ቤተክርስቲያን መሄድ ጀመሩ ተውት እንትኑ ጠንቋዩ ከዛ በሱ ተናዶ የኔ ናት በሚል ማለት ነው የሆነ ጊዜ ውሃ ልቀዳው ሄጄ ጅብ ነከሰኝ የምርሽ ነው እንዴ ምን እንደታለክሽ የምሬን ነው እንደታለክሽ እንዴ ምን ነሽ ነው እና ጅብ ምን ነክሶሽ ነው ቆይ ምን ይጤና ማለት አሁን ሱሪ ምናምን ራሱ በቃ ማድረግ አልችልም እንዴ በጎሏል በቃ በስነስርዓት ቀኝ ኪዴ ተቆርጧል እንትን ብሎታል ተቆርጣን ማለት በደንብ ያስተውቀን ማለት በቃ ጉድጉድ ብሏል ደግሞ በቃ ከሱቡ በቃ ማሁንም ቦታ ነው እሱን ያው በሰርጀሪ ነው ምናምን ብለውኝ ውጭ ሀገር ግን ይሞላሉ ከሌላ ምናምን ቦታ እየወሰዱ ምናምን አሉኝና እና ቂጥ እኮ ማለት ምን ጠፊ ቂጥ ጠፊ ሰውነት ጠፊ እኮ ነው ሌላ ነገርሽ እንኳን የሚያልጎደና እንዴ አንተ ነገር ታዲያ አላስጠላውክም እንደሱ ይሄን ስነግርህ ኖ እኔ እንዴ ከቂጥሽ ምን አለ ሲጀመር እኔ እኮ ስልሽ ነገርሻል እኔ እኮ ነገር ነው ፈልገው ምንም እንዴ ምንም ማልቀስ የለብሽም እንዴ ስንት ነገር ይጎደል እንዴ በየሰፈሩ ሲሳቅብኝ ነው ያደኩት ችግር ይኸውልሽ አሁን የሚሳቁ አንቺ ምን አስጨነቀሽ ችግር የለውም እኔ አሁን ማለት በጣም ብዙ ተጎድቷል እንዴ በቃ የለም ጎድጉዷል በደንብ ያስታውቃል ባዶ ነው በቃ ባዶ ምን እንዴት አላስተዋልኩትም በቃ ችግር የለውም እንዴ እዛ ቀን ራሱ በቃ ስንት ደም ፈሶኝ ስንት ሰዓት እዛ ፌንት ነቅዬ ምናምን ሰው እስኪደርስ ስልሽ ምን መሰለሽ እኔ አሁን ችግር የለውም እኔ በገንዘብ ይሄ ነገር የሚሞላ ከሆነ እኔ ችግር የለውም እንዴ ይሞላል እኔ ዶክተሮች እጅ ያናግሬያለሁ በቃ ችግር የለውም ይሞላል ብሏል ከአንቺ ያው ትንሽ ወፈር ስለምትይ ያው ትንሽ እንወስዳለን ግን ያው በቃ በጣም ትልቅ ነው ጉድጓዱ ማለት ነው በጣም የሆነ አንደኛው ደግሞ እንደ ውፍረቴ ነው በአንደኛው ደግሞ በጣም ትልቅ ነው ቂጤ ድሮም ትልቅ ነው ገባ አንዱ ሲጎረጉር በቃ ይሄኛው በጣም ወደ ላይ ወጣ እና በቃ ዶክተሮች ከሄጂም ስነግራቸው ያው እንሞላልሻለን ትንሽ ወስደን ግን በቃ ከሌላም ሰው ምናምን ግዴታ መፈላለግ አለብሽ አሉ ማለት ከሌላ ሰው ማለት እንዴ ይለገሳል ሌላ ሰው እንዴ በቃ አይገርምም ይኸውልህ ቴክኖሎጂ ያመጣብን ያው ግን እንደኔ አይነቱ አሁን በጣም ተጎድቻለሁ ይጠቅማል ገባ እኔ አሁን ያው ወፍራም ሴቶች ምናምን በቃ ሲያልፉ ሳይ የሆነ በቃ ልጠይቃቸው ምናምን ብዬ ደግሞ አያውቁኝ እንዴት ይሰጡኛል ምናምን እነሱን ደግሱልኝ ምናምን እንዴ አዎ እና እስቲ እንግዲህ ወይ ያንተ ወንድ ነው ምን ያደርግልሃል እና ማለት ያኔ ጊዜ ይሻላል ደግሞ ትንሽ እኮ ነው ማለት መሙላት ብቻ ነው ከራሴ እኮ ይወሰዳል ከብዙ ቦታ እኮ ይወሰዳል እንዴ እና አሁን ግን ትንሽ ናት የምትቀረው ያንተም ብዙ አይጎዱብህም ማለት ነው ይቀልልሽ አይደል ማለት ይሄ እንደቀልድ ማየው ያምር ይቀልል እንዴት ነው እንደዚህ የምቀልደው እኔ ማለት የተግባባን ስለመሰለኝ እኮ ነው ኖ እንዴ አይደለም እንዴ ታሪክሽ ነው እንዴ ኧረ ኖ እንዳታሪክሽ ስሚ ጆርጂያን ስሚ ሲጀመር አሁን ያይና አንቺ ግን አሁን አይመሳሰልም አይደል እንዴ
ምን ከለር ነው ይጎድላል። የባሰ እኮ ነው። እኔ ምን ትልቅ ቂጥ የለኝም ያው። አዎ ግን በቃ ይኸውልህ ማለት ምንም ቢሆን የሆነች ያክል ከሁለቱም ከሆነ ለኔ ከሁለቱም ጨራሽ። አዎ ከሁለቱም ከሆነ ስለ ላንተም አይጎዳህም፣ ስትቀመጥ ምናምን አይጎዳህም። ለኔ ደግሞ ማለት የሆነች ያክሏን ነው እንትን የሚልልኝ የሚደፍንልኝ ማለት ነው። እኔ ስልሽ እንደዚህ ነገር እኔ ሰምቼ አላውቅም። ይኸውልህ በጣም ከባድ ነገር ነው። ግን እንትኑ አንደኛ እዚህ አይደለም የሚሰራው ሰርጀሪ ውጪ ነው። ውጪ መሄዳችን አይቀርም አይደል? ያው እንግዲህ ቁም ነገር ነው ያወራነው። ያው ትዳር እፈልጋለሁ ምናምን ብለኸኝ አሁን እኔ ብቻ ነው የምታደርግልኝ እንጂ በጣም እኔ ሙሉ ህይወቴን ነው ማስተካከል። ይወርድዬ ችግር የለውም። እኔ አሁን እኔ ስልሽ እኔ ቂጥ ምንም ያደርግልኝ ምን አንቺ ስለዚህ እኔ አይደለም እኔ አሁን እኔ ቂጤን መቼ ነው የማደግሰው ስልሽ ይሄ የሚሆን ነገር አይደለም። ግን እኔ ችግር በብሬም ቢሆን ብርም ኢንቨስት አድርገንም ውጭ ሀገር ነው የምንሄደው አይደል? ውጭ ሀገር የሚሰጥም ሊሆን ይችላል ምናምን የእንስሳ ምናምን አይቻልም እንዴ? ያሾፍክብኝ ነው እንዴ? እኔ እንስሳ ቂጥ አለው እንዴ? ስጋ ዋናው ስጋ አይደል? ስጋ አይደለም እንዴ? ሰው ስጋ ነው እንትን ስጋ እንድል በቃ ችግር ሰው እንፈልጋለን። ውጭ ሀገር ብዙም ነገር በቃ ውጭ ሀገር የማይጠፋም እውነትህ ነው። ችግር የለም። አሁን ስልሽ ምንም ማሰብ ሲጀመር ያን ያህልም ይሄ ኢሹ የሚሆን ነገር አይደለም። ይሄ ሲጀመር እኔ አልፈልግም እንደዚህ አይነት ነገር። እኔ ሲጀመር እኔ ዋናው እኮ አንቺነትሽ ነው አይደል? እኔ ውስጥሽን ነው ፈልገው። እኔ ውጭ አይን ደግሞ እንደዚህ ራሱ በጣም ነው የሚያምረው በነገራችን ላይ ሰውነትሽ ያን ያህል አስተውቀው ቀሚስ ስላረኩኝ ነው ያላስታወቀው እንጂ በጣም የሚያስጠላ እንትን ነው። ልዩነቱ በጣም ነው የሚያስጠላው። በጣም ስልሽ ችግር የለውም። እኔ በቃ በጣም የተጎዳሁበት ነገር ስለሆነ ነው። አይዞሽ በቃ ችግር የለውም። እኔ በጣም ስላሳዘንሽኝ እንደውም የምሬን ነው። እኔ እንደዚህ በጣም ችግር ያሳደርሽ ይሆናል መሰለኝ እና ለዛ ነው ከዚህ የተነሳ ነው አሁን ነርስ ምናምን መሆን የፈለግሽኝ ነበረው። በቃ በሱም ችግር የለውም። ምን ምን መሰለሽ ገንዘብም ከሆነ እንደምንም አድርገን ገንዘብን ከፍለን ቢሆን ለለክሰን ሰው ያመረኝ ነው። እንደዚህ ዶክተሮች አሉ ካሉ ችግር የለውም። ኧረ እንደዚህ መሆን የለበትም። ችግር የለውም። በቃ ከ17 ዓመት ጀምሮ እስካሁን እንግዲህ በቃ ያለቀስኩበትን ነገር ነው እንትን የምትልልኝ። ችግር የለውም። እኔ እንደዚህ እንድታረክሽ ማለት ነው። ከዚህ በኋላ ሲጀመር ሙሉ ነው ሚስት እንደምሆን ቃል እገባልሃለሁ። ሲጀመር ታስተውቂያለሽ። እኔ ችግር የለውም። እኔ ቢኖርሽም ኢንኬዝ ባይኖርሽም እኔ ችግር የለብኝም። ምን ቂጥ ነው? እኔ ችግር የለም። እኔ እሱ ራሱ ወንድ እኮ እሱን አይቶ ነው የሚያገባው። እኔ ማገባው ራሱ አልመሰለኝም ነበር። እውነት ማለት ትወደኝም አልመሰለኝም። በጣም እኔ ነገርኩሽ። እኔ የመጣሁት እዚህ እኔ ቂጥ ምናምን ፈልጌ አይደለም። እኔ ትክክለኛ ሚስት ፈልጌ ነው። አንቺ ደግሞ ሳይሽ በጣም ስልሽ ጥሩ ሴት ነሽ፣ በዛ ላይ ጎበዝ ነሽ፣ በዛ ላይ ደግሞ እንደዚህ ሁሉ ችግር አሳልፈሽ ጠንካራ ሆነሽ እኔ ቅድም ተስፋ ለምን ቆረጥሽ ምናምን ብዬ ራሱ በራሴ ነው አሁን ያፈርኩት። እንዲሁም አንቺ በጣም ጠንካራ ሰው ነሽ። የምሬን ነው። ስለዚህ እኔ አደንቅሻለሁ። የምሬን ነው። ምንም ማዘን የለም ከዚህ በኋላ እናንቺ ወደፊት ሲስተር ጋር እንደውልላታለን፣ ከሰው ጋር እናወራለን። የሰርጋችንን ቀን ተጋብተን ወደ ውጭ ሄደን ከተጋባን በኋላ የሆነውን ነገር እናያለን። አረ ለሰርግ ቀሚስ እንደውም እንዲያምር ተሰርቼ ቢሆን መጀመሪያ ደስ ይለኛል። በቃ ችግር የለውም ወይ በቃ አርቲፊሻል ነገር ስካልገነባት እንዲያምር ሰው እንዳያውቀው ምናምን እንደሱ ለማድረግ ራሱ አይመችም። የሚሰራው እኮ ለሁለት ነው። የኔ እኮ አንዱ ነው እኮ የሌለው። በቃ እኔ ውጭ ሀገር ስለማውቅ እንደዚህ ዲዛይን የሚያደርጉ ሰዎች ምናምን አውቃለሁ። እንደዚህ አርቲፊሻል ጌጦች ያላለ ፓንቶች አድዋራሽ ስፖንጅ ያለባቸው በአንዱ ባለ አንድ እንዲሰሩ አደረግና ችግር የለውም። ይሄ እኮ ጊዜ እንዲያልፍ ነው። እኔ ዋናው ነገር አሁን አንቺ ቶሎ እንድንቀባ ነው። ገብቶኛል። እሱማ ግን በቃ እሺ። አሁን ማወቅ እንፈልገው ነገር እንዴት ነው? ያው ከጥንቁልና የሚባለው ነገር እንዴት አሁን ሙሉ ለሙሉ በቃ ወሰደው ማለት ተጎዳው። በቃ በአንድ ቂጥ ተወሽ ማለት ነው ጥንቁራው። ያው እስካሁን ድረስ ምንም እንትን ያለብኝ ነገር የለም። ሊገለኝ ነበር የዛ ቀን የመጣው ጅቡ። ያው እንዳጋጣሚ ነው በቃ እንትን ብሎ ነካክሶኝ ብናብር አርቆ ይሄዳል። ቀይሽ እንኳን ተረፍሽ ጀመር። በቃ የተረፍሽ ጀመር ዳኔ ብሎሽ ነው። እውነት ነው። ኧረ እኔም በጣም ደስ ብሎኛል ስላገኘሁ። ግን እኔ አሁን ምንም እንደነገርሽኝ ከሆነ በጣም ትልቅ የኮስት ነው የሚወጣው። በዶላር ነው የሚወጣው። ውጭ ሀገር ነው አሜሪካ ነው የምንተከመው አይደል? ስለዚህ ይኸውልሽ እኔ እንደማገባሽ እርግጠኛ መሆን እፈልጋለሁ። እኔ ምንም ነገር እንዲበላሽ ለምን ይበላል? እኔም በጣም ነው አንተ ማግባት የምፈልገው እኮ። እርግጠኛ ነሽ? ባል የለሽም? እርግጠኛ ነሽ?
እኔ ይኸውልሽ እውነቱን ብትነግሪኝ ስልሽ እኔ ማግባት ብቻ ነው እኔ ያለፈ ነው የለኝም ብትይዙ ይሻላል እንዴ የለኝም አድርገው ቁጠረው ምን ማለት ነው እንደዚህ ማለት የለኝም ያለው ማለት በቃ አለኝሽ ምንድነው ይቀደርሽ ምንድነው ይቀደርሽብኝ ነው እንዴ ለምን ነው የምቀልደው እንዴ እና ምንድነው ዝም ብሎ ነው አብረን የምንኖረው እንጂ እኔ ሲጀመር በጣም ነው በቃ በጣም እያናደደኝ ነው የኔ ሰው እንዳልሆነ በጣም የገባኝ ሰው እኔ ልፋታው አሁን በቅርብ በቃ እንደብፋታው ወጣልኝ ሁሌ ነው የምለው ራሱ ኖ እኔ ስልሽ ይኸውልሽ እኔ እንደዚህ አይነት ነገር እኔ በራሴ አይደለም ተረጂኝ እንዴት ነው ባል እያለሽ አብረሽው እየኖርሽ ጭራሽ ምን የለኝም ብለሽ ነው በእናትህ እንደ ባል አትቁጠሩ አልኩህ እኮ በቃ ዝም ብሎ በቃ አዛባ የሆነ ሰውዬ መጥቶ ዝም ብሎ ይጋደማል ይወጣል በቃ እንዴት ነው አብራችሁ እየኖራችሁ ታዲያ እንዴት ነው ከኔ ጋር የምትጀምረው እንዴት ነው እኔ አሁን ጀምራለሁ እኔ ነገርኩህ እኮ ቆይ ተረጋጋና በስንት ሰዓት እናወራ እንጂ ምንድን ነው እንዴ አሁን እየተረዳሽኝ አይደለም እኮ እኔ ያው ልጅ ሁሉ ነገር ማለት ነው እሱ ምንም ሊያሳስብህ አይገባም እያልኩ ነው ዝም ብሎ በቃ ቃበለው ነገ አውጥቼ ጥለዋለሁ እንዴ እኔ አንተን ነው የወደድኩህ እኔም እኮ ወድሻለሁ እኮ ግን ምን መሰለሽ እኔ አሁን እኔ እርግጠኛ መሆን እፈልጋለሁ እርግጠኛ ሁንብኝ አልኩ እኔ ከፈለክ ስለ በቃ ውጣልኝ ማለት ትችላለህ እኔ አልፈልገውም በቃ ከሱ ጋር ጭቅጭቅ ነው በቃ እኔ ምንም አላተረፍኩም እኮ እሺ አሁን እኔ ልሽ እኔ አሁን እርግጠኛ እንደሆን የምር ነው እኔ እንደዚህ አይነት ቀልድና እኔ ገንዘብ ማውጣው በዝም ብሎ እንደሆነ አልፈልግም ስለዚህ አሁን ትደውይለትና እየሰማሁኝ ነው ጆሮዬ እየሰማ አሁን ትደውይለትና ካንተ ጋር መቀጠል አልፈልግም ላገባ ነው አንተን አልፈልግም ከዚህ በኋላ አልወድህም እሱን በቃ አሁን ቤት ሄድ ነግሯለሁ አሁን ኖ እኔ እንደዚህ ይኸውልሽ እኔ እንደነገርኩሽ ነው ብዙ ነገር ነው ወጪ ያደረኩት ኢቨን ትልቅ ድርጅት ላይ ዋና ማናጀር እያላረግሽ ያሰብኩኝ ነው አሁን ራሱ ምክንያቱም ያኔ እና ታዲያ ምንድነው አነግሯለሁ ችግር የለም በቃ ስለዚህ ደውይለትና እኔ ምን ከሱ ጋር ለምንድን ነው ማካው ዝም ብዬ ቶሎ እኔ መስማት ሁሉ ነገር መስማት ፈልጋለሁ ዳውድ እንድታረግልኝ ፈልጋለሁ ሁሉ ነገር ላውድ አልኩኝ ላውድ እኔ ሁሉን መስማት ፈልጋለሁ እኔ በምን ልፋታው እያልኩ ነበር አንተ ጀዝባ ሲያስጠላ ሄሎ ወይፍቀር እሱ ፍቅርን ሂድና አንተን ፈልግ እሺ ስማ የት አቤት አሁንም ቤት ተጋድመሃል አይደል አረ ቀለም እየቀባው ነው እንዴ ዛሬማ ስራ ተገኝቷል ጮማ ስራ ጮማ እንትነን እዛው ይኸውልህ ትሰማኛለህ አሁን ስራዬን ምናምን ሳትል ማለት ነው ቀጥ ብለህ ቤት ሄድና ሻንጣህን ምንህን እንዳለ ኮተትን ሰብስበልኝ ትወጣለህ የሰማኸኝ ነው አይደል እኔ ካንተ ጋር እያከኩ መኖር ያለብኝ አይመስለኝም አንቺ ደግሞ ጨዋታ አይደብርሽም ምን ካልሽውን አጣሽ ፓንቱን ዘረዘርሽልኝ እያሾፍክ ነው እንዴ ምንድነው ማሾፈው ጠዋት አሁኑኑ ግባና ሄደህ አውጣ እየሰማኸኝ ነው አለበለዚያ በፖሊስ ነው ውጪ መንገድ ላይ ነው የምታገኘው ቃን እየሰማኸኝ ነው ከዛ ቁጭ ብለህ ፈቅፍቅ ቀለምን ዘላለምን እሱን ትፈቀፍቃለህ አንተ ተከራይሽ ቤት ስለሆነ ነው እንዴ እኔም እኮ መከራየት እችላለሁ የራሱ ጉዳይ ነው አይመልክ ፍቅር አትበለኝ እዛ ፍቅርን እዛን ትፈልግ በቃ እኔ ሲጀመር እንደውም ላገባ ነው እየሰማኸኝ ነው አዲስ ቤት እየተሰራልኝ ነው እንደውም እዛ ተመጣና ማለት ነው ትፈቀፍቃለህ እሺ ኧረ እኔ አልፈቀፍቅም ፍቅር የራሱ ጉዳይ አሁን አያገባኝም ሂድና ዕቃ ነው ካሁን በኋላ ሚስት አለኝ ጓደኛ አለኝ ምናምን ብለህ እንዳታስብ ዛሬ አፕሪል ነው እንዴ ምንድነው ነገሩ ፍቅር ይኸውልህ እያሾፍክ ነው እንዴ እኔ አሁንም አብረን ስለነበርንበት ደብሮኝ ነው ደወልኩልህ እንጂ በፖሊስ ማስመንጠር አቅቶኝ አይደለም እሺ ነው ተሳስተሻለሁ ፍቅር ሌላ ሰው ጋር እየደወልኩ ዝም በል በእናትህ ሲጀመር እስከ ዛሬ በቂጤ ራሱ ስንት ስትስቅብኝ የነበርክ ሰውዬ የሚያስሞላልኝ ሰው አግኝቻለሁ የሰማኸኝ ነው ካንተ አይነት ከካም ጋር ስታከክ ስኖር ናከኝ ምን ታረግ እኔ ነኝ እንጂ አብሬሽ ባላንት አብሬሽ ስኖር የነበረው አይደል ጭራሽ እንደንተንም ታስበዋለህ እኔ 5 ሳንቲም የሌለህ ሰውዬ ለራት እንኳን እንጀራ መግዛት የሚያቀተ ሰውዬ ደግሞ ልታማርጥ አንተ ቂጥ ልታማርጥ በጣም ብታስቅ ሰው ነው አሁን ነው ካሰማይ ሰማኝ አለበለዚያ የራሱ ጉዳይ ነው እቃህን አስወጥቼ ነው የምጥልልህ ቤት ተጠብቅሻለሁ ቤት ላይ ሰውዬ መዋረድ ትፈልጋለህ
በሰው ሁሉ ፊት ተዋርደ መውጣት ትፈልጋለህ? ምን አግኝተሽ ነው ዛሬ ፍቅር? በቃ ላገባ ነው አልኩ። እኔ ፍቅረኛ አለኝ። ላንተ እየቀለድኩ ነው እንጂ እኔ ፍቅረኛ አለኝ። ልንጋባ ነው አሁን። እንደውም ሰርጌ ላይ መተህ ትበላለህ። ምንድን ነው የለው? በቃ ቤት ስመጣ እናወራለን። ምንም አትመጣም። ይሄ ይቀላል እንዴ? እኔ እኮ ግራ ስልሽ ምንድን ነው ማለት ይሄን ያህል ማለት ቀረረባላችሁ? አሁንም እኮ ለጣም ለምን ሁሌ እንደተጣላን ነው? አውቆ ነው በቃ አውቆ። የኔ ደስታ በቃ ደስ አይለውም እሱ። ምንድን ነው? እሺ አሁን ችግር የለውም። እኔ አሁን አንተ ስለሱ አታስብ። አሁን ነው ማስወጣው። ና እንሂድ ከፈለክ አሁን። ችግር የለውም። በፖሊስ ነው ማስወጣው። ችግር የለውም። እኔ አሁን አምኜሻለሁ። ሲጀመር ልጁም በጣም ሞልፋጣ ነው እንዳየሁት ከሆነ ዳንቺ ራሱ ቀለም ሲጀምር ቀለም ቀቢ ነው እንደ ጨረሽ ቀለም ቀቢ እንዴ ቀለም ቀቢ አንቺ ታዲያ እንዴት ነው የሚያኖርሽ? ታዲያ አንቺ ምን መሰለሽ እኔ ራሴን ስራ እንደዚህ ምናምን ማለት አለብኝ እንዴ? እኔ ተንቀባሪ መኖር የምችል ሰው ነኝ እኮ እሺ ጀምስ ከሆነ ድረስ ራሱ ዝም ማለት ይሄን እኮ ቀደም ብሎ እኮ ማስሞላት ይችል ነበር አይደል? እኔ እስከሆነ ራሱ አንቺ የሚያሳቅቅሽ ስለሚወድሽ ነው ሲጀምራል። ምንድነው የሚያስሞላልኝ? ግን የት አለውና ነው ለራሱ ሆዱን በሞላ አሁን እኔ አምኜሻለሁ። ሲጀምር ከሱ ጋር አሁን ያለሽ ነገር ቶሎ ብለሽ ተጨርሻለሽ። ዛሬ ሂጂ ፖሊስ ምናምን መጣ ካለበት ችግር የለውም። እኔም ጋርድም የሚሆን ከሆነ ቀጠሪልሽ ታባራለሽ። ኧረ በእናትህ ችግር የለውም። ለኔ ነው እንደውም እንትን እያረክልኝ ነው፣ ጥሩ ነገር እያረክልኝ ነው። አሁን ግን በነገራችን ላይ አሁን ቅድም ነው በጣም ደስ የሚል ስሜት ተሰማኝ። አሁን እርግጠኛ ሆንኩኝ እንደማገባሽ የምሬ ነው። አሁን በቃ ታዲያ ምንድነው የምትርቀው ወደዛ? እኔ እየራኩሽ አይደለም። እኔ ነገርሻለሁ ትንሽ አይናፋር ነኝ፣ አስቸጋሪ ነኝ እያልኩሽ ነበር። ትንሽ በቃ ተግባብተናል። እናንተ ተግባብተናል። እኔ እስከዛሬም ጅሎኜ ነው ከሱ ጋር እድሜ ነው የፈጁት። ችግር የለውም። አሁን ግን ምን መሰለሽ እኔ አሁን ሰርጋችንን እንደግሳለን አይደለ? ጨፍራለን አይደለ? ግን እንዴት ነው እና ጨፈራ ላይ ምን እንዴት ነሽ? ጨፈራለሽ? ኧረ በእንዴ አላሳፍርም እንዴ? የምርሽን ነው? ትቀልዳለህ? ለምን ዛሬ እንደውም እኮ የምሬን ነው። በኋላ ወተን በደንብ ጭፍስ ብለን ጠጥተን ምናምን ነገር ሰለብሬት እናደርጋለን። አሁን ደግሞ ትንሽ አንደኛ አንቺም ከዚህ ቀለም ቀቢ ነሽኛ፣ ከዚህ ቀለም ቀቢ ጋር መገላገልሽ፣ ሁለተኛ ደግሞ ስራሽን ማግኘት ከኔ ጋር መገናኘትሽን ሰለብሬት ለምን እናደርጋለን? በጣም ደስ ይለኛል። ያው ተፈርታለ? አዎ የምርሽን ነው? እውነት እንዴ? ሲቲማ ዱዱረጎ ተዋማ ሲቲማ ላሉ ዱረጎ ተዋማ ሰብኒኮ ገላና ማሶበሶ አያንቱን ቡላ ማኑቲሞር ሰብኒኮ ገላና ማሶበሶ አያንቱን ቡላ ማኑቲሞር ኢቴን በሌሳ ፈልፈለ ሞርቱ ኢቴን በሌሳ ፈልፈለ ሞርቱ ሳቲ ሞርቲ ደቼቲ ሞርቲ ጎተቲ ሞርቲ ጀባቲ ሞርቲ አዩቲ ሞርቲ ጎተቲ ሞርቲ ኢቴን በሌሳ ፈልፈለ ሞርቱ ኢቴን በሌሳ ፈልፈለ ሞርቱ ጉጎጉ ማሌ ጣፊናሚን ወነቱ ማሌ ጎተዋሚን ጉጎጉ ማሌ ጣፊናሚን ወነቱ ማሌ ጎተዋሚን ቶሌ 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 ያቡ ጃላል ሶዳ ቦዳ ቦዳ ወሎል ቦዳ ቦዳ ወሎል ቦዳ ቦዳ ወሎል ቦዳ ቦዳ ወሎል ላልኮር ቤላላ ላልኮር ቤላላ ላልኮር yasofashi mala takadae lafasibu samata takadae lafasibu samata yadamma komalo malaobi malatena fismali anis fude oromia tigala yo bareda waltaji tamachu ada kenya undu annaninge sumasimachu sirna gadati bulla toko njar sumafilachu toko njar sumafilachu yasofashi mala takadae lafasibu samata silaolare senidi silaolare gafa
silaore gafatiki silaore akkanakasa senidi karashanani senidi gosa pantale senidi arsi shashe senidi finfinne marsi senidi fiche salale senidi gangalate kabori walfilate kagon walfilate kagoni ugogu male tafinamin onattu male go tawamin ugogu male tafinamin onattu male go tawamin ugogu male tafinamin onattu male go زمبي አንቺ ወራዳ ዘመይ አንቺ ዘመይ አትጩይ ዘመይ ይኸውልሽ አፍኝ ነው ይገልሽ በዚህ ማዳበሪያ ዘመይ አዳምጪ ዘመይ የመስልክ ሌባ አንቺ ነሽ ሌባ ዘመይ ይኸውልሽ ዘመይ አንቺ ስልክም አንቺ ምንም ነገር ፈልጌ አይደለም ዘመይ ይኸውልሽ ይሄን ማዳበሪያ አወልቀዋለሁ የደምሽ ነው ይሄን ማዳበሪያ አወልቀዋለሁ መጮይ ከሆነ ሌላ ነገር አደርጋለሁ እስኪ ኮዛ አፍኝ ነው ይገልሽ ላወልቀው ይኸውልሽ ዘመበይ ይኸውልሽ መማታሽም ሌላ ነገር ማረክሽም አንቺ የምታረግ ነው እኮ ዘመበይ አንቺ ወራዳ ዘመበይ አንቺ ወራዳ አዳምጪ ስለአንቺ ማለት ዘመበይ የማባሽ መስከር ነው አዳምጪ ስለ ይኸውልሽ አሁን የገባሽበት ሲቹዌሽን እየገባሽ አይደለም መሰለኝ አዳምጪ ስለአንቺ ማለት ነው ይኸውልሽ ብዙ ነገር አውቃለሁ ሁሉንም ነገር አውቃለሁ ይኸውልሽ ሁሉንም ነገር ባለቤትሽ ነው እዚህ ላከኝ መጀመሪያ ዘመበይ ተቀመጪ አዳምጪ ማነው ባለቤት አትበይ ይኸውልሽ ማነው ባለቤት ተቀመጪ ሰዎች አሉ እያዳምጥሽና ብዙ ሰዎች አሉ ዘመበይ ይኸውልሽ እያይሻቸው ነው አይደለ ሁሉም ሰዎች ስላንቺ ይኸውልሽ የምታወሪውን ነገር እንዳለ አንደኛ አዳምጥሻል ስላንቺ ሁሉም ነገር ያውቃሉ ይኸውልህ እኔ ጌታ የሰረኩ ነገር የለም ማለት ወሰሽን አስቀምጥ ይኸውልሽ በዚህ አፍኝ ነው የምገልሽ ተቀመጪ ይኸውልሽ ሌላ ነገር ሊከተል ታርጊ ተቀመጪ ምን እንጣጣው አይ ምትይ ከሆነ ይኸውልሽ እዚህ ጋር የሚያፈጡት ማለት ነው ሌላ ነገር ወሬ ለማየት ምናምን አይደለም አንቺ አንድ ነገር ብታረጊ ይኸውልሽ እስር ቤት ልደፍሩኝ ነው ኢንተርቪው ብላችሁ አምጥታችሁ ይኸውልሽ ካፍሽ የምወጣውን ነገር ተጠንቀቂ አንቺን አይደለም ማንም ያደፍርሽ ዘመበይ ላንቺ በጣም ንቀት ስለሌለ ነው በዚህ ማዳበሪያ አፈንኩሽ ያዳመጥሽ ነው አይደለ አንቺ ወራዳ ስለሆንሽ ነው ይሄ ማዳበሪያ ራሱ ይበዛብሻል ዘመበይ አሁን ይኸውልሽ ዘመበይ አሁን መጠየቅሽን ጥያቄ ትመልሻለሽ ዘመበይ አንቺ ይኸውልሽ ዘመበይ ተቀመጪ አዳምጪ አሁን ያለገባሽበት ነገር እየገባሽ አይደለም እስካሁን ስታወሪ ነበሩን እንዳለ ሪካርድ አድርጌዋለሁ ዘመበይ ይኸውልሽ ተቀመጪ ክስ ነው ዘመበይ ይኸውልሽ ክስ ይባል ነገር የለም የምትከሰሽው አንቺ ነሽ ያዳመጥሽ ነው አይደለ ባለቤት ያው ነው በማጭበርበር አንደኛ በማጭበርበር ባለቤት ያለሽ ባል የለኝም ብለሽ ያዳመጥሽ ነው ባል የለኝም ብለሽ ያሰው ይሄ እንደማጭበርበር ነው የሚቆጠረው ኪሴ ውስጥ አልገባሽም እንጂ ገንዘብ ለመብላት ገንዘብ ለማጭበርበር ይሄ እንደ ሀንግ ነው የሚቆጠረው ያዳመጥሽ ነው አሁን መጠየቅሽን ተመልካች አይምቲ ከሆነ አዳምጪ አይምቲ ከሆነ ቪዲዮሽን ፐብሊክ ላይ ለቀልሻለሁ ሁሉም ሰው ያይሻል አታረገው ስታወሪ ነበረው እንዳለ ተጠንቀቂ ለምታረጊው ነገር ተጠንቀቂ የራሱ ጉዳይ በእናትህ አታስፈራራኝም የእናቴ አባቴ አምላክ አለሽ ጠንቋይ የምን አባትሽ ነው የእናቴ አባቴ አምላክ ይኸውልሽ አሁንም ዝም በይ እያዳመጥሽ ነው አይደለ ጭራሽ እሱ ሊላከኝ ነው ያልከኝ የት ተገናኝታችሁ እሺ የተገናኘ ነው እሱ ይላክኝ አይላክኝ አሁን ዋናው ፖይንት አዳምጪ መጠየቅሽን ተመልከኝ ይኸውልሽ የምን መብት እዚህ ጋር መብት አንቺ መብት ያለኝ ሰው ነኝ እና አግብታሽ አንዴ ካገባሽ ይኸውልሽ መብት ይባል ነገር የለም ያኖረኝማ እኔ ከሱ ጋር እንትን እያልኩ መኖር አለብኝ እያከኩ መኖር አለብኝ ሲጀመር ታዲያ ለጥፍር እንኳን የሚያወጣውን ብር እኮ እሱ አምስት አይሰጠኝም እና ሲጀመር በሰላም መፍታት ትችያለሽ ሲቀጥል ለምንድን ነው መጀመሪያ ያገባሽው ገንዘብ እንደዚህ ለገንዘብ ምትሞቺ ከሆነ እንደዛ ይሄ ሁሉ ነገር ችግርሽን ገመናሽን አውቁ ካንቺ ጋር የሚኖር ዘመበይ አዳምጪ መፈልገውን እነግርሻለሁ ገመናሽን አውቁ ብዙ ነገር ፍቅር ይበልጣል ብሎ ስንት ነገር ቀለም እየቀባ ዘመበይ ቀለም እየቀባ ቀን ስራ እየሰራ ያመጣውን ብር ነው የሚሰጥሽ ትንሽም ቢሆን ይሄ ትልቅዬ ፍቅር ነው
ይሄን ፍቅር መጋፊው ለምንድን ነው? ቆይ አንቺ ውሸት ነው አይወደኝም በቃ ጭቅጭቅ ነው እሱ የሚታየው በዛ ላይ ብር የለውም በቃ ብር የለውም ጧት ተነስተ እንጀራ ፍርፍሪ እንዴ ሌላ ወጥም አለኩ እኔ ሳለችኝ እኔ ከዚህ ጋር ልኖር እንዴ እኔ እንደዚህ የሚገባኝ ሳለ አዎ እንደውም ይበዛብሻል ስለሚያልሻል እሱ ይበዛብሻል ኮኔ በቃ ሄጂ ይሰራዋል እኮ በቃ ቀላል ነው እሺ አሁን አንቺ ሲጀመር ማለት ነው አንቺ ቂጥም ምንም የፈለግሽው ወንድ ልጅ ናማለሽ ገንዘብ ለመቀበል ነው እንጂ ይሄንን ችግርሽን ተቀብሎ የሚያኖርሽ ሰው ትክክለኛ ሰው አግኝተሽ ሌላ ነገር የምታስቢ ከሆነ አንቺ ሲጀመር ዝም በይ ወራዳ ይሄ ነው አሁን የመጨረሻሽ አሁን ገንዘብ ነው ይሄ ችግርሽ አሁን ይሄ ነው ገንዘብ ብቻ ነው እና ሌላ ምንድን ነው አለ ገንዘብ ማን ሲኖር አይተህ ታውቃለህ ሲጀመር ትቀልዳለህ እንዴ አንተ ምን ስለሚከፈል ነው እንደዚህ እያሽቃበጥክ ያለው ተቀበይልሽ አሁን አዳምጪ አብረን እንኖራለን አሜሪካ እንሄዳለን ቂጤን አሰራለሁ ከዛ በኋላ እንጋባለን በቃ ከዛ ዝም በይ እያዳመጥሽ ነው አይደለ ዝም በይ ሲጀመር ዘላለም ከአንቺ ጋር መውራትም የለብሽም በአንድ ቅጽ ዘላለም አለምሽን ትኖሪያለሽ ያው እንግዲህ ውድ ተመልካቾቻችን ፕሮግራማችን የተመለከታችሁትን ይመስል ነበር እንግዲህ የዛሬዋ ሴት በጣም አሳፋሪና አስነዋሪ ሴት ነች እንግዲህ እንደነገረቻችሁ ነው የነገረቻችሁን ሰምታችኋል ብዬ አስባለሁ እንግዲህ በጣም የሚያሳዝን ነገር ቢኖራትም ነገር ግን ይሄ ሁሉ ችግር ተቀብሎ አምኖ ተቀብሎ ወዶ የተቀበላትን ወንድ ነው እንግዲህ ረግጣ ለገንዘብ ብላ ብዙ ነገር ስታደርግ የነበረው ከኔ ጋር ብቻ አይደለም ከተለያዩ ወንዶች ጋር እንግዲህ የተለያየ ነገር ለማድረግ ስትሞክር ነበር ለገንዘብ ብላ ገንዘብ ስለምትወድ ነው እንጂ ያን ያህልም እንግዲህ እሷ ላይ ያለው ጠባሳ ያን ያህልም ኢፌክትም ያለው ነገር አይደለም ዝም ብላ ያው ገንዘብ ለመሰብሰብ ነው ይሄ ሁሉ ነገር የምትለው በጣም አጋና ነው የምታወራው እንግዲህ ተመልካቾቻችን እንግዲህ አሁን የቀረጽነው እንዳለ ቪዲዮ ለባለቤቷ የምናሳየውና እንግዲህ ባለቤቷም እንግዲህ አይቶ የሚወስነው ውሳኔ የሚወስነው ይሆናል የዛሬ ፕሮግራማችን ይሄ ይመስላል በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ